ይህንን ቪዲዮ ከማየታችሁ በፊት አንድ ነገር ልንገራችሁ። አሁን የምንነጋገረው ስለ ተራ ጦርነት አይደለም። ዓለም ሊጠፋ ነው ብለው ሲያስቡ ብቻ የሚመዘዙ በመካከለኛው ምስራቅ ማለትም በኢራንና በእስራኤል በረሃዎች ስር ስለተቀበሩት የመጨረሻው ቀን መሳሪያዎች እንጂ። በመካከለኛው ምስራቅ ሰማይ ስር ዓለም የማታውቃቸው ሁለት ትላልቅ ሚስጥሮች ተቀብረዋል። አንደኛው በእስራኤል በረሃ ውስጥ ዲሞና በተባለ ስፍራ በጥልቅ ጉድጓድ ውስጥ ይገኛል። ሁለተኛው በኢራን ተራራማ ቦታዎች ስር ቦምብ ማይበሳው ፎርዶ በተባለ ምድር ምሽግ ውስጥ ተደብቋል። እነዚህ መሳሪያዎች ለጦርነት ማሳያ የሚሆኑ አይደሉም። እነዚህ መሳሪያዎች ሀገሪቱ ሊጠፉ ነው ብለው ሲያስቡ ብቻ የሚመዘዙ የመጨረሻ ቀን መሳሪያዎች ናቸው። ዛሬ በዜና ላይ የማይነገሩትን ለክፉ ቀን ተብሎ የተቀመጡትን ሚስጥራዊ የጦር አቅሞች በዝርዝር እንመለከታለን። ዝግጁ ካልሆናችሁ አሁኑኑ አቁሙት፣ ምክንያቱም እውነቱ ያስፈራል። ኢራን ከላይ እንደምናያት ምድር ላይ ብቻ አይደለችም። ከእግራችን በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ሌላ ኢራን አለች። ይህ ታሪክ የሚጀምረው ከ40 ዓመት በፊት ነው። ኢራን በአየር ኃይል ከእስራኤልና ከአሜሪካ ጋር መወዳደር እንደማትችል ስታውቅ አንድ አስገራሚ ስልት ቀየሰች፤ ጦርነቱን ወደ መሬት ውስጥ መውሰድ። ዛሬ ኢራን የሚሳኤል ከተሞች የምትላቸው ግዙፍ የምድር ውስጥ ዋሻዎች አሏት። እነዚህ ዋሻዎች ተራ ጉድጓዶች አይደሉም። በውስጣቸው ሆስፒታሎች፣ የምግብ ማከማቻዎች፣ የጦር ሰራዊት መኖሪያዎችና በሺዎች የሚቆጠሩ ሚሳኤሎች ያሉባቸው ዘመናዊ ከተሞች ናቸው። እነዚህ ከተሞች የተገነቡት በድንጋያማ ተራሮች ስር በመሆኑ የዓለማችን ትልቁ የኒውክሌር ቦምብ እንኳን ሊያፈርሳቸው እንደማይችል ይነገራል። ኢራን አለኝ ከምትላቸው ቦታዎች ውስጥ በጣም ሚስጥራዊ ቦታው ፎርዶ ይባላል። ይህ ቦታ ለኢራን የኒውክሌር ፕሮግራም የጀርባ አጥንት ነው። የተገነባው በአንድ ግዙፍ ተራራ ልብ ውስጥ ነው። ለምን? ምክንያቱም እስራኤል ኤፍ-35 የተባሉትን ዘመናዊ አውሮፕላኖቿን ተጠቅማ ቦምብ ብታዘንብበት እንኳን በተራራው ጥንካሬ ምክንያት ንዝረቱ እንኳን አይገባም። እንደ አውሮፓን አቆጣጠር በ2021 ኢራን ለመጀመሪያ ጊዜ የእነዚህን ከተሞች ቪዲዮ በከፊል ለዓለም አሳየች። በቪዲዮ ላይም የሚታዩ ዋሻዎች ርዝመታቸው መጨረሻ የለውም። ሚሳኤሎቹ በረድፍ ቆመዋል። ይህ ለዓለም የተላከ መልእክት ነበረ። ምድራችንን ብታቃጥሏት እንኳን ከመሬት ውስጥ የምናወጣው መሳሪያ እናንተን ለማጥፋት ይበቃል የሚል መልእክት አለው። ኢራን ለክፉ ቀን የደበቀችው መሳሪያ መሬት ውስጥ ብቻ አይደለም፣ በባህርም ስርም ጭምር ነው። ዓለም ላይ ካሉ እጅግ ሚስጥራዊ ቶርፒዶዎች አንዱ የሆነው ሁት እዚህ ጋር ይጠቀሳል። ይህ ቶርፒዶ በሰዓት 380 ኪሎ ሜትር ፍጥነት ይጓዛል። ማንኛውም የአሜሪካ የጦር መርከብ ሊያመልጠው የማይችለው ፍጥነት ነው። ሌላው ደግሞ ሻሂድ ድሮኖች ናቸው። እስራኤል በቴክኖሎጂ የረቀቀ አይረን ዶም ቢኖራትም በአንድ ጊዜ 5000 ድሮኖች ቢመጡባት ምን ልትሆን ትችላለች? ይህ የኢራን የጦር ስልት ነው። ጥራትን በብዛት የማሸነፍ ሚስጥርን ትጠቀማለች። በሌላ በኩል እስራኤል ለክፉ ቀን ያስቀመጠችው የጦር ዘዴ ያላት፣ ስሙም ዘሳምሶን ኦፕሽን ይባላል። ሳምሶን በጠላቶቹ እጅ ሲወድቅ ከጠላቶች ጋር ልሙት ብሎ መቅደሱን እንዳፈረሰው ሁሉ እስራኤልም እኔ ከጠፋው መላው መካከለኛው ምስራቅ አብሮ ይጠፋል በሚል የኒውክሌር ማስጠንቀቂያ አላት። በኔጌቭ በረሃ ስር የሚገኘው የዲሞና ማዕከል የእስራኤል የመጨረሻው ጋሻ ነው። እስራኤል ይህንን ፋብሪካ የገነባችው በ1950ዎቹ በሚስጥር ነው። ዛሬ ይህ ማዕከል ዓለምን ሊያጠፋ የሚችል አቅም እንደያዘ ይታመናል። ጥያቄው ግን ይህ ነው፣ ከመሬት ስር የተደበቀው የኢራን የጦር ጉልበት ወይስ ከመሬት በላይ ያለው የእስራኤል ቴክኖሎጂ? ማን ሊያሸንፍ ይችላል? ዓለም ወደ መጨረሻው ጦርነት እያመራች ይሆን? የእናንተ ግምት ምንድነው? ኮመንት ላይ አስቀምጡልን። እንደዚህ አይነት አጭርና ግልጽ እውነቶችን ሌላ ቦታ ስለማታገኙ ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።